አጠራሩ መረጃዎችን ወደ እናንተ ስናደርስ በቅድሚያ ቀደም ሲል ከደቂቃዎች በፊት ሶፊ እንደገለጸው የካርሎስ ባሌባና የማንቸስተር ዩናይትድ ጉዳይ ይገኝበታል። ማንቸስተር ዩናይትድ ካርሎስ ባሌባን ከብራይተን ሆቭ አልቢዮን ለማስፈረም መቃረቡ እየተገለጸ ይገኛል። 100 ሚሊዮን ፓውንድ ለካሜሩናዊ ኢንተርናሽናል ተጫዋች ብራይተን ሆቭ አልቢዮን ከዚህ ቀደም በማንቸስተር ዩናይትድ የዝውውር ጥያቄ ማቅረቡ አይዘነጋም። ነገር ግን በዚህ ሰዓት ላይ ማንቸስተር ዩናይትድ 60 ሚሊዮን ፓውንድ ይዞ ነው ወደ ብራይተን ሆቭ አልቢዮን ካምፕ የተጓዘው። ነገር ግን የአሁኑ የዝውውር ሂደት ከባለፈው ዓመት ጥያቄ ጋር ሲነጻጸር የበለጠ ለማንቸስተር ዩናይትድ የቀረበ እንደሆነና ቀጣዩ የቀያዮቹ ሰይጣኖች ተጫዋች ሊሆን መቃረቡ እየተገለጸ ይገኛል። ኦልድ ትራፎርድ ላይ በቀጣይ የምንመለከተው ተጫዋች የካሜሮን ብሔራዊ ቡድን አባል የሆነው ወይም ካሜሩናዊ ኢንተርናሽናል ካርሎስ ባሌባ። ነገር ግን ብራይተን ሆቭ አልቢዮን ባለፈው ያስቀመጠው የገንዘብ መጠን አለ 100 ሚሊዮን ፓውንድ። አሁን ማንቸስተር ዩናይትድ 60 ሚሊዮን ፓውንድ ይዞ ነው እና ኦልሞስት ግን ብራይተን ሆቭ አልቢዮን ባሌባን ለመሸጥ ፈቃድ እንዳገኘ ለማንቸስተር ዩናይትድ ፈቃድ እንደተሰጠው እየተጠቆመ ይገኛል። ሶፊ የምትለዋል እዚህ ጋር ከባሌባ ጋር በተገናኘ ቢሲ ዘግቦታል። ካነሳው አይቀር ግርምዬ እኔ በኋላ ላይ ሰፋ አድርገን እናያለን ብዬ ነበር። ካርሎስ ባሌባ ብዙ ጊዜ ስለተመለከት ነው ብዙ ጊዜ የሜሲ ተጫዋችን ዝውውር የአምና በፍላቪያን ቨርትዝ ስር የተሰጠው እድል አነስተኛ መሆኑና ተጫዋቹም ራሱን ማሳየት ባለመቻሉ የመጣ ነገር ነው። ይሄ የዝውውር ገንዘቡ ማነስ ማለት ነው። ተጫዋቹን አምና ብራይተኖች ከ100 ሚሊዮን ፓውንድ በላይ ክፈሉ ብሎ ነበር። ማንቸስተር ዩናይትድ እስከ 80 ንክፈል የሚል እስከ 70 ንክፈል የሚል ነበር። አሁን እንግዲህ በርካሽ አፈፍ ያደርጉታል ማለት ነው። አዋጭ ነው ወይ እንግዲህ መመልከት ይኖርብናል። ተጫዋቹ ሰሞኑን በነበረው የወዳጅነት ጨዋታ ላይ ጉዳት አስተናግዶ ነበር። ትንሽ አሳሳቢ መስል ነበር። በኋላ ላይ ግን የሕክምና ባለሙያዎች እንዳረጋገጡት ጉዳቱ አሳሳቢ አይደለም። ለማንቸስተር ዩናይትድ ጥሩ አጋጣሚም አለው። ተጫዋቹ ግን መቶ ፐርፎርም ካላረገን ቢያንስ እንዳምናው ሳይሆን ያምናውን ነገር የሚሻሻልበት ወይም እንደታቻምናው አይነት አቋም የሚያሳይ ከሆነ ለማንቸስተር ዩናይትድ በጣም ትልቅ ግዢ ነው። ግን ተጫዋቹ መጥቶ ራሱ ማሳየት ካልቻለ ምናልባት ጥያቄ ልታነሳ ትችላለህና ይህንን ገንዘብ ኒውካስልን ለመክፈል ተዘጋጅቷል። በነገራችን ላይ ያው እሱ ማንቸስተር ዩናይትድን ስለመረጠ ነው ባሌባና በሂደት እያየን አዋጭ ነው አዋጭ አይደለም የሚለው ነገር በሂደት የምናየው ነው የሚሆነው። ምክንያቱም ተጫዋቹ የታቻምናውን ብቃቱ ማምጣት ከቻለ በጣም ማንቸስተር ዩናይትድ በርካሽ ዋጋ ነው ያገኘው ማለት ይቻላል። ግን እንዳምናው ከሆነ ግን ጥያቄ የምታነሳበት ሂደት ይኖራል። ካሜሩን ብሔራዊ ቡድን ላይ በነገራችን ላይ በአፍሪካ ዋንጫ በጣም ጥሩ ፐርፎርማንስ አሳይቶናል። ባለ ዋንጫ ማጣሪያ ምናምን በነበሯቸው ጨዋታዎች ላይ ባሌባ ጥሩ ነበር። ብራይተን ላይ ሲመጣ ግን አይ ቲንክ ያጫወት ዘዴ ይሆን ከቡድኑ ጋር ያው ጥሩ ስሜት ስለሌለው ወደ ማንቸስተር ዩናይትድ ለመዘዋወር ጥያቄ አቅርቦ ስለነበረ ከዛ ቀደም የነበሩ ነገሮች መረባበሽ፣ ጥሩ ቅድመ ዝግጅት አለማድረጉ ያመጣው ኢፌክት አላቅም ብቻ ጥሩ አልነበረም። በዛ መንገድ ነው የምናየውና ጊዜ የሚፈልግ ነው። ግን ዝውውሩ ኦልሞስት ጥሩ መስመር ይዟል ለማንቸስተር ዩናይትዶች። የእንግሊዝ ፕሪሚየር ሊግ ሊጀመር 2 ቀናቶች ይቀሩታል። አርብ ምሽት ላይ አርሰናል ከኮንቬንትሪ ሲቲ ጋር የሚያደርጉት የጨዋታ መርሃ ግብር የውድድር ዓመቱ የመክፈቻው የፕሪሚየር ሊግ ጨዋታ ይሆናል። የክለቦችም ተጫዋቾችን በማስፈረም በቀጣይ ተጠናክረው ለመምጣት የሚችሉበትን እድል የሚያሳይ የፕሪሚየር ሊግ መርሃ ግብር ጨዋታዎች ይሆናሉ። እስከ ሴፕቴምበር 1 ድረስ በፈረንጆች አቆጣጠር የዝውውር መስኮት ማከናወን ወይም ቀነ ገደብ እንደሆነ ይታወቃል። ክለቦችም ስኳዳቸውን ወይም ቡድናቸውን ለማጠናከር አሁን ፕሪሚየር ሊጉ መክፈቻ ወቅት የሚታዩት ሂደቶች ላይ ክፍተት ያለባቸውን ቦታ ለመድፈን የሚጠቅማቸው ቀሪ የዝውውር ቀናቶች ይሆናሉ ተብሎ ይጠበቃል። በዚህ መሰረት ዛሬ የተነሱ የዝውውር ወሬዎች አሉ ወይም ደግሞ እንዲሁም ጭምጭምታዎች አሉ። አንደኛው የባየር ሙኒክ እንግሊዛዊ ተጫዋች ሃሪ ኬን የተመለከተ ነው። ሃሪ ኬን በሳውዲ ፕሮ ሊግ አልሂላል እግር ኳስ ክለብ በጥብቅ ተፈልጓል። 33 ዓመቱ ላይ ይገኛል። ለባየር ሙኒክ ባለፈው የውድድር ዓመት 61 ጎሎችን አስቆጥሯል በ51 ጨዋታዎች። ይህንን ተጫዋች አልሂላል በጥብቅ የሚፈልገው ቢሆንም ነገር ግን እኔ ቡንደስሊጋው ተመችቶኛል የሚል ምላሽ መስጠቱ እየተጠቆመ ይገኛል። ከቶተንሃም ስፐርስ ወደ ባየር ሙኒክ በ2023 ከተዛወረ በኋላ 86.4 ሚሊዮን ፓውንድ የወጣበት የ33 ዓመቱ ሃሪ ኬን በአጠቃላይ በ94 የቡንደስሊጋ ጨዋታዎች 98 ጎሎችን አስቆጥሯል። የባየር ሙኒክን ክለብ ደግሞ ለ2 የቡንደስሊጋ ድል አብቅቶታል። ሃሪ ኬን በ2026 የዓለም ዋንጫ 6 ጎሎችን አስቆጥሯል። ከ1996 በኋላ ትልቁን እንግሊዝ
በአንድ ተጫዋች ያስቆጠረችበት ነው። ስለዚህ ይሄ ትልቅ ጎል ነው በዓለም ዋንጫው። ጁድ ቤሊንጋምም በተመሳሳይ በነገራችን ላይ እና ሃሪኬን ቡንደስሊጋው ተመችቶኛል ቢልም አልሂላል ግን ገፍቶ መጥቷል። የ33 ዓመቱን ሃሪኬን ወደ ሳውዲ ፕሮሊግ አልሂላል ለማስፈረም እንቅስቃሴ መጀመሩ እየተገለጸ ይገኛል። እያስፈርመዋል ያስፈርመውም አብረን የምናየው ይሆናል። በተጨማሪም አልሂላል እግር ኳስ ክለብ ኦሊ ዋትኪንስን ከአስቶን ቪላ ለማስፈረም እንደሚፈልግ ታውቋል። ባለፈው ታስታውሱ ከሆነ ማንቸስተር ዩናይትድ የአስቶን ቪላውን አጥቂ ኦሊ ዋትኪንስን ማስፈረም እንደሚፈልግ ወይም ጥያቄ አቅርቦ ነበር። አስቶን ቪላ ውድቅ አደረገ። እንደገና ጃንዋሪ ላይ አርሰናል ኦሊ ዋትኪንስን ለማስፈረም ጥያቄ ያቀረበ፣ አስቶን ቪላ ሁለቱንም ውድቅ አደረገ። ነገር ግን አሁን የሳውዲ ፕሮሊግ ክለብ የሆነው አልሂላል ኦሊ ዋትኪንስን ለማስፈረም እንደሚፈልግ እየተገለጸ ይገኛል። ኦሊ ዋትኪንስ የማምራቱ ነገር ከፍተኛ እድል እንዳለው 30 ዓመቱ ነው። ኦሊ ዋትኪንስ ይህ ተጫዋች ያመራል ወይስ አያመራም አብረን የምናየው ይሆናል። ግን በአልሂላል በጥብቅ ተፈልጓል። ከሃሪኬን ይልቅ እንደውም አልሂላል ኦሊ ዋትኪንስን የማስፈረም እድል ሰፊ እንደሆነና አስቶን ቪላ ሊለቀው እንደሚችል እየተገለጸ ይገኛል። ሌላው አስቶን ቪላ እንግዲህ ራሱን እያጠናከረ ነው። የሉካ ዲኜን ተተኪ ሩጄሪን ማቴዎ ሩጄሪን ከአትሌቲኮ ማድሪድ ማስፈረሙ ይታወሳል። 17 ሚሊዮን ፓውንድ ነው። ፓሪስ ሰን ጀርመን ደግሞ እንደምታስታውሱት ሉካ ዲኜን በ8.5 ሚሊዮን ፓውንድ ማስፈረሙ አይዘነጋም። በድጋሚ ነው ወደ ፓሪስ ሰን ጀርመን እግር ኳስ ክለብ የተቀላቀለውና የሉካ ዲኜን ቦታ እንዲሸፍንላቸው የመረጡት ደግሞ የአትሌቲኮ ማድሪዱን ማቴዎ ሩጄሪን ነው። ሩጄሪን 17 ሚሊዮን ፓውንድ የ24 ዓመት ዕድሜ ያለው ተጫዋች ነው። አትሌቲኮ ማድሪድ የተዛወረው አታላንታን ለቆ ነው ባለፈው ክረምት ላይ እና በ47 ጨዋታዎች ለዲየጎ ሲሚዮኔ ቡድን 4ኛ ደረጃን ይዞ ነው ያልጠናቀቀው በላሊጋው እና የኮፓ ዴላሬ ፍጻሜ አጥቷል በሪያል ሶሴዳድ በፔናልቲ ተሸንፎ እና የዚህ ቡድን አካል ነበር ማቴዎ ሩጄሪ እና ይሄ ተጫዋች ወደ አስቶን ቪላ እግር ኳስ ክለብ ተቀላቅሏል። በሌላ በኩል አስቶን ቪላ አሁንም አረን ዋን-ቢሳካን ከዌስትሃም ዩናይትድ ለማስፈረም ኦልሞስት ያለቀ ጉዳይ ሆኗል። ዋን-ቢሳካን በቀጣዩ እንግዲህ የፕሪሚየር ሊግ መርሃ ግብር የምንመለከተው በአስቶን ቪላ ማሊያ ይሆናል። ዌስትሃም ዩናይትድ መውረዱ ይታወሳል ወደ ሻምፒዮንሺፕ። ስለዚህ ለሱ ትልቅ እድል ነው። በፕሪሚየር ሊጉ መቆየት የሚችልበትን እድል ነው። በእንግሊዝ ቦታ በማጣቱ በዲሞክራቲክ ሪፐብሊክ ኮንጎ ብሔራዊ ቡድን ውስጥ በዓለም ዋንጫው ላይ አረን ዋን-ቢሳካ መጫወቱ አይዘነጋም። አሁን ደግሞ እንግዲህ የቀድሞ የማንቸስተር ዩናይትድ ተጫዋች አሁን የአስቶን ቪላ ንብረት ኦልሞስት ሆኗል ማለት የምንችልበት ደረጃ ላይ ደርሰናል። ፊርማ ብቻ ነው የሚቀረው። ሌላው እዚሁ ክለብ ሳንወጣ አስቶን ቪላ ዛዮን ሱዙኪን አስፈርሞታል። ዛዮን ሱዙኪን በጃፓን ብሔራዊ ቡድን ብዙዎቻችሁ ታስታውሳላችሁ። ጃፓን ጥቁር ግብ ጠባቂ አመጣች የሚሉ በጣም ብዙ ድምጾች ነበሩ ዓለም ዋንጫው ላይ። አባቱ ጋናዊ ስለሆነ ነው፣ እናቱ ጃፓኒስ ነች እና ዛዮን ሱዙኪ የአስቶን ቪላ ቁጥር 1 ግብ ጠባቂ በመሆን ክለቡን ተቀላቅሏል። በጃፓን ቡድን ውስጥ የምናስታውሰው የኦራዋ ዳያመንድስ ተጫዋች የነበረ ከኦራዋ ዳያመንድስ ወደ ፓርማ የተዛወረ አሁን ደግሞ አስቶን ቪላ ከፓርማ ይህንን ግብ ጠባቂ የግሉ አድርጎታል። ኤሚሊያኖ ማርቲኔዝ ቀጣይ ጣፈንታው እንዴት ነው? ዛዮን ሱዙኪ ይሄ ጃፓናዊ ግብ ጠባቂ ፓሪስ ሰን ጀርመን በጣም ፈልጎት ነበር። ሶፊ እንደምታስታውሰው ሱዙኪ ደርሶ ነበር፣ ጫፍ ላይ ደርሶ ሄዶ እኮ ነው የተመለሰ። ፓሪስ ሰን ጀርመን ገብቶ ወጥቶ ነው እንደገና አስቶን ቪላ የመጣው። ለዛ ነው አድማጮቻችን የዝውውርን ነገር አትመኑ የምንላችሁ። ለዛ ነው እንደዚህ ነው ደርሶ አለቀ የተባለው ነገር እንደገና ሀሳብ ተቀይሮበት የሚከናወን ስለሆነ ደጋግመን እንደምንላችሁ የገንዘብ ነገር ስላለበት ዝውውሮች ሙሉ በሙሉ ፊርማቸው እስካልተጠናቀቀ ድረስ ኦልሞስት እኛ መረጃውን ከመስጠት ባሻገር እንዲህ ነው ብሎ ድምዳሜ ለመድረስ ሌላኛው ማረጋገጫ የሆነ ዝውውር ነው ዛዮን ሱዙኪ አስቶን ቪላ የገባው። ኤሚሊያኖ ማርቲኔዝ በማንቸስተር ዩናይትድ በሩበን አሞሪም ዘመን በጣም በጥብቅ የተፈለገ ግብ ጠባቂ ነበር። አሁን ፈላጊ አጥቷል። ጁቬንቱስ ምናልባት ይሄዳል የሚሉ ወሬዎች ተገልጿል። የ23 ዓመቱ የጃፓን ኢንተርናሽናል ዛዮን ሱዙኪ ለፓርማ 59 ጨዋታዎችን አድርጓል። ከጄሊግ ኦራዋ ሬድ ዳያመንድስ 2024 ነው ፓርማን የተቀላቀለው ከጃፓኑ ክለብ እና አሁን ደግሞ ፓርማን ለቀው ነው ይሄ ተጫዋች ወደ የኤሚሊያኖ ማርቲኔዝ ቁጥር 1 ወይም እሱን አስቀምጠው ቁጥር 1 እንደሚሆን ነው ዛዮን ሱዙኪ የመጣው። አርጀንቲናዊ ኢንተርናሽናል ኤሚሊያኖ ማርቲኔዝ በዓለም ዋንጫ በ2022 በስፔን ዋንጫ ተነጥቀው ነው
እና አስቶን ቪላን ከአርሰናል በ2020 እንደ አውሮፓውያን አቆጣጠር በ17 ሚሊዮን ፓውንድ ነበር የተቀላቀለው። አሁን ቦታ እየፈለገ ነው። የዚህ ተጫዋች ጉዳይ አለየለትም ማለት ነው እና ኤሚሊያኖ ማርቲኔዝ ምናልባት ከሳውዲ ፕሮሊግ ክለቦች ጋር ስሙ ሊያዝ እንደሚችል እየተገለጸ ይገኛል። ሶፊ አንተ ጋር ካሉ የሚጨመሩ ነገሮች ካሉ እነሱን እናንሳቸው። ግርምዬ የካርሎስ ባሌባ ጉዳይ ቅድም እንዳነሳ ነው፣ ምናልባት በኋላ ላይ እንመጣበታለን። ግን ነገሩ ዙሩ ከሯል። ፋብሪዚዮ ሮማኖም ሂር ዊ ጎ ለማለት እየተዘጋጀ ነው ብሎ መረጃውን ከጥቂት ደቂቃዎች በፊት አጋርቶናል። የተወሰነ ሀሳብ ማንሳት በኋላ ላይ ግድ የሚል ይመስለኛል። ማንቸስተር ዩናይትድ ላይ ስናነሳ የካርሎስ ባሌባን ጉዳይ በኋላ ላይ የምናነሳው እኔ ጋር ያሉት አጫጭር ጉዳዮች ጆዋ ፔድሮ 6 ዓመት ኮንትራት በቼልሲ ቤት መፈረሙና እስከ 2032 የሚያቆየውን አዲስ ውል መፈረሙ ተረጋግጧል። ፖላቤሊ ፖግባ በሞናኮ እግር ኳስ ክለብ ውስጥ የነበረው ኮንትራት መሰራዙና ኮንትራቱ መታጠፉ ታውቋል። በሁለቱ አካላት ንግግር 6 ጨዋታና 115 ደቂቃ ብቻ ነው መጫወት የቻለው የተጫዋች በሞናኮ ከጉዳት ጋር በተያያዘ ለክለቡ በሚፈለገው ልክ ግልጋሎት አለመስጠቱን ተከትሎ ተጫዋቹ ፖል ፖግባና ሞናኮ መለያየታቸውና ምናልባት ወደ አሜሪካ ሊግ የመሄድ ዕድል ሊኖረው እንደሚችል እየተጠቀሰ ይገኛል ይሄ ተጫዋች። ሌላው ሮበን ሎፍተስ-ቼክ ወደ እንግሊዝ ፕሪሚየር ሊግ ሊመለስ ነው። አዲስ አዳጊው ኮቬንትሪ ሲቲ ለኤሲ ሚላን 8.5 ሚሊዮን ፓውንድ የዝውውር ዋጋ አቅርቦለታል። ተጫዋቹ ወደ እንግሊዝ መመለስን ይፈልጋል። የኤሲ ሚላን ውሳኔ ይጠበቃል። እንግዲህ የ30 ዓመቱ የአማካይ መስመር ተጫዋች ሮበን ሎፍተስ-ቼክ ወደ ኮቬንትሪ ሲቲ በዚህ የክረምት የዝውውር መስኮት የመምጣት እድሉ ሰፊ እንደሆነ እየተጠቀሰ ይገኛል። አዌሪን አስፈርመውታል። በነገራችን ላይ ከኖቲንግሃም ፎረስት ማንን ታይዋ አዌሪ ኮንቬንትሪ ሲቲ አስፈርሞታል። ልምምድ ትናንት በአግባቡ ሲሰራ ተመልክተናል። እንግዲህ ታይዋ አዌሪ የመጀመሪያ ጨዋታውን ከአርሰናል ጋር ያደርጋል ማለት ነው ከነገ ወዲያ ምሽት አርብ ምሽት። ትክክል። ቶተንሃም ለሳቪኒዮ 100 ሚሊዮን ፓውንድ ተጠይቋል። ብዙዎች የተጋነነ ዋጋ እያሉት ነው። ምክንያቱም በ36 ጨዋታ 4 ጎል ብቻ ነው ያለው። ቶተንሃም ገፍቶ ገንዘቡን ከፍሎ ያመጣል። ብዙዎች እየጠየቁት ያለው ጥያቄ ነው። ሲቲ ግን 100 ሚሊዮን ፓውንድ ለተጫዋች ዝውውር መጠየቁን የመረጃ ምንጮች እየጠቀሱ ይገኛሉ። ከሊቨርፑል ጋር በተያያዘ ኢብራሂም ምባዬ ከሊቨርፑል ጋር የ5 ዓመት ኮንትራት መስማማቱ ወይም በግል ጉዳዮች ላይ መጨረሳቸው የተዘገበ ሲሆን ከዛ ባለፈ ግን እንደ አጠቃላይ የሁለቱ ግንኙነት በጥሩ ሁኔታ ውስጥ እንደሚገኝ ከማን ነው ከባርኮላ ዝውውር በፊት ቀድሞ የኢብራሂም ምባዬ ዝውውር የማለቅ ዕድሉ ሰፊ እንደሆነ የመረጃ ምንጮች እየጠቆሙ ይገኛሉ። ሌላው ኒኮ ጎንዛሌዝን ይመለከታል። ኒኮ ጎንዛሌዝ የማንቸስተር ሲቲ አማካይ መስመር ያው እንደሚታወቀው የሮድሪ መውጣትን ተከትሎ እንግዲህ የሚጠበቁ ዝውውሮች አሉ። አዩብ ቧዲ ይነሳል። ዛሬ ደግሞ አሌክስ ስኮት እና አዳም ዋርተን እየተነሱ ነው ያሉት። ስለዚህ ኒኮ ጎንዛሌዝ የመውጣት ዕድል ይኖረዋል። ኒውካስሎች ያንን ስላወቁ ለነ ብሩኖ ጊማሬዥ ለነ ሳንድሮ ቶናሊ ምትክ እንዲሆን የማንቸስተር ሲቲ አማካይ ኒኮ ጎንዛሌዝ ጋር ድርድር እያደረጉ እንደሆነ እየተጠቀሰ ነው የሚገኙ። ማንቸስተር ሲቲ በነገራችን ላይ አዩብ ቧዲን ለማቆየት የፈለገ ይመስላል ወይም በቀጣይ ዝውውር ለማየት በቀጣይ ዓመት አሁን ዛሬ እየወጡ ያሉ መረጃዎች ከዛ ይልቅ በእንግሊዝ ፕሪሚየር ሊግ ኤክስፔሪንስ የሆኑ ተጫዋቾች ማምጣት ላይ ምክንያቱም አዲስ ተጫዋች ዓመት ተማላመድ ከባድ ስለሆነ ያንን መሰረት በማድረግ በተለይ የበርማውዝን አሌክስ ስኮትን ለማስፈረም ያለ ሌላ ኃይላቸውን የመጠቀም እድላቸው ሰፊ እንደሆነ እየተጠቀመ ነው። ያ ካልሆነ ደግሞ የክሪስታል ፓላሱን አዳም ዋርተንም እንደዚሁ በዚሁ ክለብ በማንቸስተር ሲቲ የሚፈለግ እንደሆነ የመረጃ ምንጮች እየጠቆሙ ይገኛሉ። ግርምዬ እኔ ጋር ያሉት አጫጭር ስፖርታዊ መረጃዎች እነዚህ ናቸው። በጣም አሪፍ አድማጮቻችን፣ ዕለተ ረቡዕ ላይ እንገኛለን። ወደ ዝርዝር ጉዳዮች እንግባ።